ዩቲዩብ ቻናል አሁን የጀመራችሁ ወይም ለመጀመር ያሰባችሁ ወጣቶች ዩቲዩብ መድረኩን ሙሉ በሙሉ የሚቀይሩ ሶስት እጅግ በጣም አስገራሚ የኤአይ አፕዴቶችን አውጥቶልናል። ዩቲዩብ እንግዲህ እራሱ ያዘጋጀልን ቪዲዮዎችን የምንጨምርበትን እጅግ በጣም አስገራሚ ሚስጥር ይፋ አድርጎልናል። ዛሬ እነዚህን ሶስት አዳዲስ ህጎችና ድብቅ መሳሪያዎችን እንዴት ተጠቅመን ቻናላችን በፍጥነት ማሳደግ እንደምንችል ደረጃ በደረጃ አሳያችኋለሁ። ወደ መጀመሪያውና እጅግ ወሳኝ ዝመና ስንገባ አሁን ላይ ብዙዎቻችን በኤአይ በመጠቀም እውነተኛ የመስሉ ፎቶዎችን ወይም ደግሞ ቪዲዮዎችን እንሰራለን። ዩቲዩብ ከዚህ በፊት እነዚህን ቪዲዮዎች ስንለቅ ኤአይ ተጠቀመ የሚል ወይም ዲስክሎዠር ሌብል በዲስክሪፕሽን ቦክስ ውስጥ ብቻ ነበር የሚያስቀምጠው። አሁን ግን ህጉን ሙሉ ለሙሉ ቀይሮታል። ሎንግ ቪዲዮ ወይም ደግሞ ረጃጅም ቪዲዮዎችን የምትሰሩ ሰዎች በዚህ መልኩ እንደምታዩት እንግዲህ ኤአይ ዲስክሎዠር ግዴታ ሆኖባችኋል ማለት ነው። በተለይ በኤአይ ሪያሊስቲክ ቪዲዮዎች የምትሰሩ ካላችሁ ግዴታ እናንተ ምንም ነገር ሳትመርጡ እራሱ እንደምታዩት ከቪዲዮአችሁ ታይትል አጠገብ በዚህ መልኩ ኤአይ ብሎ ያስቀምጥላችኋል። ለዩቲዩብ ሾርት ደግሞ በቪዲዮ ላይ ተለጥፎ እንዲታይ ይሆናል ማለት ነው። ይህ እጅግ በጣም ትልቁ አፕዴት ነው በዚህ ወር ከተከናወኑ አፕዴቶች ውስጥ የመጀመሪያው ነው። እዚህ ጋር ትልቁና ደስ የሚለው ሚስጥር ምንድነው ካላችሁ ደግሞ ዩቲዩብ በይፋ እንደተናገረው እነዚህ የኤአይ ምልክቶች በቪዲዮዎቻችሁ መታየት ወይም ደግሞ በቪዲዮዎቻችሁ ቪው ወይም ደግሞ በሞኔታይዜሽን ላይ ምንም አይነት ጉዳት አያመጡም ብሏል። ምንም ቪው የሚቀንስባችሁ ነገር የለም። ሞኔታይዜሽን ላይ ምንም የሚጎዳችሁ ነገር አይኖርም ብሏል። ዋናው ነገር ተመልካቹ እውነተኛ መረጃ እንዲያገኝ ማድረግ ብቻ ነው ብሎ ተናግሯል። በተጨማሪ ማስታወቂያውን መጫን ከረሳችሁ ዩቲዩብ ራሱ በሲስተሙ አይቶ ማስታወቂያውን በነጻ ያጭንላችኋል። ማስታወቂያው ያልኳችሁ ደግሞ ቀደም የነገርኳችሁ ኤአይ ዲስክሎዠር የሚባለው አሁን ግዴታ ሆኗል። ከዚህ በፊት እንደተናገርኩት ከሆነ ይህ ነገር ወደፊት ግዴታ መሆኑ አይቀርም ብዬ ነበረ። እነሆ አሁን ሰዓቱ ደርሶ እንደምታዩት በዚህ መልኩ እያስቀመጠ ይገኛል። ሁለተኛውና ለጀማሪዎች እንደ ወርቅ የሚቆጠረው መሳሪያ ደግሞ አስክ ስቱዲዮ ይባላል። ስለዚህ ደግሞ በቀጣይ ሙሉ ቪዲዮ ሰራላችኋለሁ። ይህ በዩቲዩብ ስቱዲዮ ውስጥ የሚገኝ ቻናላችሁን እንዴት ማሳደግ እንዳለባችሁ፣ ምን አይነት ቪዲዮ መስራት እንዳለባችሁና የትኛው ቪዲዮቻችሁ ብዙ ቪው ወይም ብዙ እይታ እንዳገኘ የሚነግራችሁ የናንተ የግል ኤአይ ረዳት ወይም ኤአይ አሲስታንት ነው። ከዚህ በፊት ይህንን ዊንዶው ስትዘጉ የነበራችሁ ኮንቨርሴሽን ይጠፋ ነበር። አሁን ግን ዩቲዩብ ያደረገው አስደማሚ ነገር የጠየቃችሁትና የተናገራችሁትን መረጃ በሙሉ እስከ 30 ቀን ድረስ በራሱ ሴቭ አድርጎ ያስቀምጥላችኋል። ስለዚህ ገብታችሁ መመልከት ትችላላችሁ። ይህ ማለት እንደ እውነተኛ የቢዝነስ ፓርትነር የተለያየ የቪዲዮ ሀሳቦችን ወይም ኮንተንት ብሬንስቶርሚንግ በተለያየ ክፍል እየከፋፈላችሁ ለ30 ቀናት ያህል ማቀድ ትችላላችሁ። ቪዲዮቻችሁ ለምን ቪው እንዳልመጣ ወይም ቪዲዮቻችሁ ለምን ቪው እንዳላገኘ እዚህ ላይ የገባችሁ መጠየቅ ትችላላችሁ። እንዲሁም የቪዲዮ አይዲያዎችንም ማምረት ትችላላችሁ። ይህም እንግዲህ በጣም ብዙ ማብራሪያ ስለሚፈልግ በቀጣይ ቪዲዮ ሰራላችኋለሁ። በሶስተኛና ወጣቶችን እያሳበደ ያለው አፕዴት ደግሞ ኢፌክት ሜከር ላይ የመጣው አዲሱ ናኖ ባናና የተባለው አቅም ነው። ይህም እንግዲህ ዩቲዩብ ሾርት ላይ በጣም ቫይራል መሆን ከፈለጋችሁና በአጭር ጊዜ ውስጥ ብዙ ቪዲዮዎችን ማግኘት ከፈለጋችሁ ሰዎች የሚወዱትን የቪዲዮ ኢፌክት መስራት አለባችሁ። በዚህ አዲሱ የናኖ ባናና ሲስተም ምንም አይነት የኮዲንግ ወይም ደግሞ የቪዥዋል ስክሪፕቲንግ እውቀት ሳይኖራችሁ በጽሁፍ ትዕዛዝ ብቻ ወይም ኦፕን ፕሮምፕት ብቻ ድንቅ የሆኑ ተንቀሳቃሽ ኢፌክቶችን መስራት ትችላላችሁ። የእናንተን ፎቶ ወይም የእናንተን ሰልፊ ወደ ተለያዩ አስገራሚ የሲኒማቲክ ዓለሞችና አዳዲስ ገጽታዎች በሰከንዶች ውስጥ ይቀይረዋል። እነዚህን ኢፌክቶች ሰርታችሁ ስትለቁ በሚሊዮኖች የሚቆጠሩ የእናንተን ኢፌክት ተጠቅመው ሾርት ሲሰሩ እናንተ ቻናላችሁን በሰከንድ ውስጥ ቫይራል ያደርግላችኋል። ስለዚህ ሰሞኑን ዩቲዩብ ላይ የተለቀቁት አዳዲስ አፕዴቶች እነዚህን ይመስላሉ። እያንዳንዱን እንግዲህ ዘርዝሬ እሰራላችኋለሁ። በቀጣይ ቪዲዮዎች በቅደም ተከተል ጠቃሚ የሆኑትን ይዤላችሁ እመጣለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ አስታ ላ ቪስታ።